የባህር ውቅያኖሶች ሳይቀሩ በኢትዮጵያ የተጠሩበት ዘመን አትላንቲክና ህንድ ውቅያኖሶች የኢትዮጵያ ውቅያኖስ የተባሉበት ጥንታዊ ካርታ አብዛኛው የአፍሪካ ክፍል በኢትዮጵያ የተሰየመበት ታሪክን በዛሬው የመልቅ ዝግጅታችን እንመለከታለን። የኢትዮጵያ የምስራቅ በሯ ሲከፈት ቀይ ባህርና ህንድ ውቅያኖስ ወለል ብለው የሚታዩበት፣ የምዕራብ በሯን ስንከፍተው አትላንቲክ ውቅያኖስ እንደ ነሐስ እያበራ ተኝቶ የምናይበት ዘመን ነበር። ወደ 3 ሀገራትን አንድ አድርጎ የሚያስተዳድር ሰፊ ስርወ መንግስት በዓለም የተፈሩና የተከበሩ ሀያላን ነገስታት ነበሩ። የጥንትና የዘመናዊ የታሪክ ጸሐፍትም ይህንን ሀቅ በዘመናዊ ሽሬ ብዕራቸው ለትውልድ ከትበው አልፈዋል። በየብስና በባህር የሚከናወን ሁሉንም ሀገራት የሚያስተሳስር ረጅም የንግድ መስመር ከኢትዮጵያ ተነስቶ ሩቅ ምስራቅ ይደርሳል። በአፍሪካ በኩል ከደቡብ ኢትዮጵያ ከቦንጋ በመነሳት መዳረሻዎቹን በቀይ ባህርና ህንድ ውቅያኖስ በሚገኙ ወደቦች ላይ ያደርጋል። ከቦንጋ ተነስቶ ወደ ሰሜንና ምስራቁ የኢትዮጵያ ክፍሎች የሚያመሩ መስመሮች ነበሩ። ወደ ሰሜናዊው የኢትዮጵያ አቅጣጫ የሚያመራው የሲራራ መስመር የደቡብን፣ የወለጋን፣ የጎጃምን፣ የጎንደርን አካባቢዎች እየነካካ በአዘዞና በደብረ ታቦር ከተሞች ላይ 2 መገንጠያዎችን ይፈጥራል። አዘዞ የደረሰው መስመር ጎንደር ከተማን አልፎ በኤርትራ በኩል ምጽዋ ወደብ ላይ ሲጠናቀቅ ከአዘዞ ወደ ምዕራብ የሚታጠፈው ደግሞ በመተማ በኩል ሱዳንን ተሻግሮ በቀይ ባህር ጠረፍ ፖርት ሱዳን ላይ ደርሶ ይቆማል። በደብረ ታቦር በኩል የቀረው መስመር የበጌ ምድርና የወሎን አካባቢዎች እየጠቀለለ በአፋር በኩል አሰብና ዘይላ፣ ታጁራ ከተባሉ ወደቦች ይደርሳል። ሁለተኛው ከቦንጋ የሚነሳው የሲራራ ንግድ መስመር ወደ ምስራቅ የኢትዮጵያ አቅጣጫ የተለያዩ ከተሞችን እየመሰረተና መንገድ እየጠረገ መዳረሻውን በአሁኗ ሶማሌላንድ የበርበራ ወደብ ላይ መዳረሻውን ያደረገ የንግድ እንቅስቃሴ ይፈጸም ነበር። እነዚህ የሀገሪቱ የኢኮኖሚ የደም ስር የሆኑ የንግድ መስመሮችና መዳረሻዎቻቸውን መቆጣጠር የቻለው የአክሱም ስርወ መንግስት የቀይ ባህር የንግድ እንቅስቃሴ ላይ የዘመኑ ኃይልና ጠንካራ መንግስት ሆኖ ብቅ ካለበት ከአንደኛው ክፍለ ዘመን መጨረሻ ጀምሮ እስከ ተዳከመበት 10ኛው ክፍለ ዘመን ድረስ ቀጥሏል። የኢትዮጵያ ታሪክ በሚል ርዕስ ማርከስ ሃሮልድ በጻፈው የታሪክ መጽሐፍ ላይ እንደተመላከተው የአክሱም መንግስት መነሳትና በሀገር ውስጥ የባህር ዳርቻዎች ላይ የተቀናጀው የበላይነት ከግብጽ አካባቢያዊና ከሮማውያን የዓለም አቀፍ ኢኮኖሚ መነቃቃት ጋር የተቆራኘ ነበር። ከሀገር ውስጥ የተለያዩ ዕቃዎችን በአዶሊስ ወደብ ለዓለም አቀፍ ንግድ በማቅረብ እንዲሁም በምትኩ ሌሎች ዕቃዎችን በመገበያየት ጠንካራ የንግድ ትስስር ፈጥሮ ነበር። እንዲሁም በርበራን በመጠቀም የኢትዮጵያ ነጋዴዎች የህንድ ውቅያኖስን የህንድ መስመርን በመቆጣጠር ወደ መሃል ሀገር ድረስ ገብተው ይነግዱና በምትኩም የተለያዩ ቅመማ ቅመሞች፣ ዕጣን፣ ሸንኮራ አገዳና ሌሎች አይነት በርካታ ሸቀጣሸቀጥ ይዘው ይመለሳሉ። አክሱም በተለይም በአጼ ካሌብ ዘመን እስከ የመን ተሻግሮ ግዛቱን በማስፋት በሁለቱም የቀይ ባህር ዳርቻዎች ላይ ኢኮኖሚያዊና ወታደራዊ የበላይነት መገንባት የቻለበት የኢትዮጵያ የታላቅነት ዘመን መመዝገቡ በታሪክ ይወሳል። ኢትዮጵያ የባህር በር ባለቤት በነበረችበት ጊዜ በቀይ ባህር ላይ ያላትን ቁጥጥር ዓለም አቀፍ ተቀባይነት የጎላ ነበር። በኢትዮጵያ ጂኦፖለቲካል አቀማመጥ ምክንያትና ምስጋና ለነገስታቶቹ ታሪካዊ የባህር በር ባለቤትነቷን አስከብረው ቢያልፉም ይህ ትውልድ ግን የተረከበውን አደራ መጠበቅ አልቻለም። ዛሬ የኢትዮጵያ ሕዝብ ከ100 ሚሊዮን በላይ ሲሆን ይህም በዓለም የባህር በር ከሌላቸው ሀገሮች አንደኛ እንድትሆን ያደርጋታል። በአፍሪካ ኢትዮጵያን ጨምሮ 15 ሀገሮች የባህር በር የሌላቸው ሲሆን ነገር ግን 14ቱ የአፍሪካ ሀገሮች የህዝብ ብዛታቸው ከ20 ሚሊዮን በታች ነው። የአፍሪካ ቀንድ በዓለም ፖለቲካ ውስጥ ካሉ እጅግ ስትራቴጂካዊ ቀጠናዎች አንዱ ነው። ቀጠናው በሽብርተኝነት፣ በድንበር ውዝግብና በውሃ ፖለቲካ የሚታወቅ በመሆኑ
የአሜሪካ ዲፕሎማሲያዊ ግንኙነት ለሰላም ወሳኝ የነበረ ኃይል የግንኙነቱ መላላቱ ቀጠናውን ወደማይታወቅ አቅጣጫ ሊያመራው ይችላል። እንደ ካውንስል ኦፍ ፎሬን ሪሌሽን ትንታኔ የአፍሪካ ቀንድ መረጋጋት በቀጥታ ከዓለም አቀፍ የንግድ መስመሮች ደህንነት ጋር የተያያዘ ነው። በተለይ ደግሞ የቀይ ባህር ዓለም አቀፍ ንግድ ቁልፍ የሆነ መስመር ሲሆን አሜሪካ ደግሞ የዚህ መስመር ደህንነት ዋነኛ ጠባቂ ነበረች። የአምባሳደሮች መነሳት አሜሪካ በቀጠናው ያላትን የዲፕሎማሲ ቁጥጥር ይቀንሰዋል። ይህም ደግሞ የሁቲ አማጽያንና ሌሎች ኃይሎች በንግድ መርከቦች ላይ የሚያደርሱትን ጥቃት ሊያባብሰው ይችላል። ይህም የዓለምን የንግድ ፍሰት በእጅጉ ይገዳደራል። የባህር በር ጥያቄ በኢትዮጵያ ሲነሳ ከሶማሊያ ዋና ከተማ እስከ ካይሮ ጮክ ያለ ተቃውሞና ውዝግብ በኢትዮጵያ ላይ መቀስቀሱ የቅርብ ጊዜ ትዝታ ነው። ይህንን ተከትሎም በኢትዮጵያ ላይ የሚቃጣው የውጭ ጫናና ጂኦፖለቲካዊ ውጥረት የመፍጠሪያ ሴራ መምጫ መንገዱ በአባይ ወንዝ አቅጣጫ ወይስ በቀይ ባህር በኩል የሚል ጥያቄን እያጫረ ነው። የቀድሞ የውሃ መስኖና ኢነርጂ ሚኒስትር የነበሩት ዶክተር ስለሺ በቀለ በአንድ ወቅት የምንገነባው የኒውክሌር ማብለያ ሳይሆን የውሃ ኃይል ማመንጫ ነው ብለው በተባበሩት መንግስታት ድርጅት በጸጥታው ምክር ቤት እስኪናገሩ ድረስ ኢትዮጵያ በዓለም ፍትህ አደባባዮች ስትከሰስበት የኖረ ግዙፍ ፕሮጀክት ነው። የህዳሴ ግድብ ኢትዮጵያ በተለይም ከሱዳንና ግብጽ ጋር ያላት ግንኙነት ወደ ከባድ ጂኦፖለቲካ ፍጥጫ እንዲያመራ መነሻ ተደርጎ የሚነሳ ዓለም አቀፍ ትኩረትን ስቦ የቆየ ጉዳይ ነው። ይሁን እንጂ ኢትዮጵያ የባህር በር ጥያቄ ማንሳት ከጀመረችበት ጊዜ ጀምሮ ሲገጥማት የሚታየው ፍጥጫም ሆነ ጂኦፖለቲካዊ ግብግብ ከአባይ ይልቅ ወደ ቀይ ባህር ሲያጋድል መታየቱን ታዛቢዎች ይናገራሉ። ይህ አጋጣሚ ደግሞ ለአባይ ፖለቲካ መርገብ በጎ አስተዋጽኦ አለው የሚል መላምት እያሰጠ ነው። ጠላቶቿ በባህር በር ጉዳይ ኢትዮጵያን ሲከሱና ወደ ቀይ ባህር ድርሽ ካለች ደግሞ ደም እንፋሰሳለን እያሉ ላይታች ሲሉ፣ ኢትዮጵያ በተቃራኒው በጸጥታ ታላቁ የህዳሴን ግድብ የመጨረስ እድል ተፈጥሮላት የሚል ግምት እያሰጠም ነው። የባህር በሩ ጥያቄ መነሳት የራሱ የሆነ ጂኦፖለቲካዊ ውጥረት ቢፈጥርም በሌላ ወገን ግን ለታላቁ ህዳሴ ግድብ ጂኦፖለቲካ መርገብ ጠቀሜታ ያለው ነው ወይ የሚለው ጥያቄ መወያያ እየሆነ ከመጣ ከራርሟል። የዛሬው የመልሕቅ ዝግጅታችን አበቃ።